ልክ ከላይ መጥቶ የሆነችን ሴትዮዋ እዚች ጋር ምትለምን ነበረች እሷን ሲያናግሩኝ በቃ ውስጤ ድንግጥ አለ ወይኔ በቃ ልሮጥ እንዴት ተነስቼ ምናምን አልኩ አይ አልሮጥም በቃ ምንም ተስፋ አልቆርጥም ወይ ይሄዳል ወይ ይቀመጣል የማለት ሐሳብ ነበር ወሮጬ መጥቼ ቁጭ አልኩ ልክ እኔ ቁጭ እንዳልኩ መጣና አረረረ ጫማ ሳላስጠርግማ በዚች ልጅ አልሄድም አሉ እንዴት ነሽ አረጋሽ? እንዴት ነው ስራ? ጥሩ ነው። ብርቱ ሰዎች በጥንካሬዎቻቸው አንድም ደግሞ በዛው ብርታታቸው ላይ በሚያገኙት እድል ጥለውት የሚያልፉት ነገር ጠንካራ ነገሮች ይፈጠራሉ። ዛሬ ላይ የተገኘ ነው አረጋሽ ጋር። አረጋሽ በዚህ በሊስትሮ ስራዎቿ ምን ገጥሟት እንደነበሩ እንዲሁም ደግሞ ትላንትና የጠቅላይ ሚኒስትር ዶክተር አብይ አህመድን ጎብኝተዋት ጫማቸውን ማስጠርገው ነበር የሄዱትና እስከዛሽ ቅጽበት የነበረችዋን ሂደት ምን ይመስላል የምትለውን ነገር ታስቃኘናለች። ምኖረው ወደ ሽሮ ሜዳ ነው ምሰራው ግን በጣም ብዙ ጊዜ እዚህ ነው ምሰራው እዚህ ስመጣ ወደ 7 ዓመት እርጉዝ ሆኜ ነበር እዚህ ሰፈር የመጣሁት ግን ከወለድኩ በኋላ በቃ እንደውም ትንሽ ኑሮ ሲያክተኝ ከወለድኩ በኋላ ትቼ ነበር ኑሮ ሲያክተኝ ደግሞ ወደዚህ እንደገና ወደ ስራ የተመለስኩ ጠንካራው አረጋሽ ህልሟ ብዙ ነው ሴትነት ጾታ እንጂ የመቻል ያለመቻል ጉዳይ አለመሆኑን ቀድሜ ያውቃለሁኝ እሳቤዋም ነው ማልዳ ተነስታ የልጆቿን የትምህርት ቤት ኃላፊነት ተወጣና አሰናድታ የዕለት እንጀራዋ ወደ ሆነው የሊስትሮ ስራዋ መትመም የዘውትር ተግባሯም ነው 11 ሰዓት ተነስቼ ልጆችን ልብሳቸውን ዩኒፎርማቸውን አዘጋጅቼ ምናምን እስከመጣ ሰዓቱ 20 ጉዳይ 5 ጉዳይ ይላል ግን 12 ተኩል እዚህ መድረስ አለብኝ እቃ ምናምን አውጥቼ ቁጭ ማለት አለብኝ 12 ተኩል ማለት ነው ከዛ ነው ስራውም በቀጥታ ደንበኞችም ያገኙኝ ማለት ነው ይሄ ስራ እንዴት ሆነሽ ነው የምትሰሪው ይሉኛል ብዙ ሰው እንዴት ነው እዚህ ጋር ግን ጎበዝ ነሽ ምን ሰው ነው እንጂ እንደዚህ ሆነሽ በመስራትሽ ምናምን ነው እንጂ የሚለኝ ሰው በክፉ ምንም የሚያወራኝ ሰው የለም እኔ ያለፍኩበት የችግር መንገድ ልጆቼ እንዳይቀምሱት ዘውትር እታትራለሁኝ የምትለዋ ብርቱ አረጋሽ ህልሟ ጠንክሮ በመስራት ውስጥ ችግርን ተጋፍጦ ማለፍን የሰነቀ ነው አሁን ስራ ባይኖር ራሱ ቁጭ ብዬ ውላለሁ ሰውን ጠብቃለሁ ሰውን ያው ሲሄድ ሲመጣ እየተጫወት ነው የምንውለው ምክንያቱም በዚህ ነው ሰው የምታገኘው ደክሜር ሰርቼ ማለት ነው ነገ ለልጆቼ ቦታ እንዲኖረኝ በጣም ፈልጋለሁ ቦታ እንዲኖረኝ ለነሱ ደግሞ እንደኔ እነሱም እንዳይቸገሩ የማለት ሐሳቡ በጣም አለ ቢያንስ እኔ ተቸግራለሁ አልፏለሁ አሁንም እግዚአብሔር ካለ ግን ልጆቼ እንዳይቸገሩ ነው አንድና አንድ ነገር ልጆቼ እንዳይቸገሩ ነው በቃ የኔ ሐሳብ በነገራችን ላይ እግዚአብሔር ሰው የኢትዮጵያ ሕዝብ እግዚአብሔር ይስጣው በጣም ለኔ ያዘነታ አለው በቃ ቦታ በጣም ያለኝ ሰው ነው ግን ያው ለሰው ልጅ ደግሞ ቦታም ኖሮ ረዳት ያስፈልጋል ሰው ልጅ መቼም ሰው ሲረዳዳ ነው ስትረዳዳ ነው ምንም ነገር የምታሸንፈው ክብርት ቦታ ፈቅዳልኝ አዝናልኝ ሴት ሆና እንደዚህ እየሰራች በጣም ታበረታተኛለች አሁንም አበረታታኝ ቦታ ሰጣኝ ትላንት ደግሞ አብይን ይዛ መጣች በጣም ሁለቱንም ቢሆን በጣም ነው ማመሰግናቸው ቆይ ከዚያ በፊት ጠቅላይ ሚኒስትሩ ድንገት መጥተው ጫማቸውን ሲያስጠርጉሽ ምን ተሰማሽ ስንል ያችን ሰዓት ጠንካራዋን ሰራተኛ ጠየቅናት እኔ መጀመሪያ በቃ እሱ እንደመጣ አላወኩም የሆነ ሰው በቃ ወደ ላይ ሲወጣ አይቼ ዛሬ ምን አለ እዚህ ወይኔ ልነሳ እንደ ምናምን ይያልኩ ነበር አይ አልነሳም እነሱ ፈቅዶልኝማ አልነሳም ብዬ ነበር ከዛ ልክ ከላይ መጥቶ የሆነችን ሴትዮዋ እዚች ጋር ምትለምን ነበረች እሷን ሲያናግሩኝ በቃ ውስጤ ድንግጥ አለ
ወይኔ በቃ ልሩጥ እንዴ ተነስቼ ምናምን አልኩ። አይ አልሮጥም በቃ ምንም ተስፋ አልቆርጥም ወይ ይሄዳል ወይ ይቀመጣል የማለት ሐሳብ ነበረኝ። ከዛ በቃ ትንሽ እኔ ልክ ዝቅ ብዬ የሆነ አናናስ ልጅ ነበረ እሱም በቃ ከቦታው ወደ አንሳ ምናምን እያልኩ እየተከራከርኩ ወሮጬ መጥቼ ቁጭ አልኩ። ልክ እኔ ቁጭ እንዳልኩ መጣና አረረረ ጫማ ሳላስጠርግማ በዚች ልጅ አልሄድም አሉ። መጡ ቁጭ አሉ። በቃ እኔ በቃ ፍርሃት አይደለም በጣም ፍርሃት ተሰምቶኛል። ምን እንደውም በቃ ምን እንደተሰማኝ ብቻ አላውቅም። በቃ በሊስትሮ ስራዬ ከ7 ዓመታት በላይ ቆይቼበታለሁኝ ስትል ያወጋችን ጠንካራዋ ሰራተኛ አረጋሽ ያስኩት ስራዬ ለኔ ከወርቅም በላይ ነው ስትል ነግራናለች። መስራትና ነገ የተሻለ ቦታ ለመገኘትም እጥራለሁኝ፣ ሌሎችም በኔው መንገድ ስራን ባህልና ቋንቋቸው ያድርጉ ስትልም መክራለች። ማንኛውም ስራ እዚህ ጋር ብከለከል ሌላ ስራ ቀልጥፍ ብዬ እሰራለሁ። ግን ሰው ስራ የለም ይላል። ግን አሁን እኔ ከዚህ ብነሳም ሌላ ስራ ምን እንፈጥራለሁ የማለት አሁን ሰው እርጉዝ ስትሆን ወይ ማሰራበት እንትን ሲሆን ብቻ ነው ስራው ቁጭ ብሎ ኖርማል ሆነ በቃ ስራ ለመስራት እኔ ምንም ደስተኛ አይደለም። በቃ ስራ ነው። ማንኛውም ስራ አሁን እንደምትለው ብዙ ሰው እንትን ሊለኝ ይችላል ሊንቀኝ ይችላል። እኔ ግን ስራዬ ወርቅ ነው፣ ለኔ አይናቅም። ጆሮ ጌጥ ወርቅ ነው አይደለ? በቃ እንደ ወርቅ ነው እኔ ማያት ይችላል ማለት ነው። ለምን አግኝቼበት ስለምገባ